አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የእምነት ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላህ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉ። ኢንሻአላህ በአዲስ ሀሳብ እመጣለሁ። ዛሬ ደግሞ በአዲስ ሀሳብ መጥቻለሁ ማለት ነው። ይጠቅማችኋል ያልኩትን አንዳንድ ሀሳቦች ይዤ መጥቻለሁ ማለት ነው። እና ጓደኞቼ ዛሬ ምን ይዤ መጣሁኝ? 10 አመት ልምዴ ላይ ላካፍላችሁ ብዬ ነው። ያው ሳውዲ አረቢያ ስንኖር እንዴት ብር ማጠራቀም እንችላለን፣ እንዴት ልጅም እየወለድን ብር መስራት እንዴት እንችላለን የሚለውን አንዳንድ ሀሳብ ዘርዘር አደርግላችኋለሁ ማለት ነው። ያው እኔ ግን ብር የሚጠራቀምልኝ አይነት ሰው ነኝ ማለት ነው። መስራት ብቻ ሳይሆን ብር እንዴት መያዝ አለብን ማለት ማወቅ አለብን። እኔ ብር ይጠራቀምልኛል። ሳውዲ አረቢያ ስሰራ የማጠራቀመው ደግሞ ራሴ በፕላን ስለምሰራ ነው ማለት ነው። መስራት ብቻ ሳይሆን መያዝም ማወቅ አለባችሁ። መስራት ብቻ አይደለም ማለት ነው። በብዙ ገንዘብ መስራት፣ በትንሽ ገንዘብ መስራት ብቻ አይደለም። የፈለጋችሁትን አህል ብቻ ብይዙ አባካይ ተሆናችሁ ምንም ጥቅም የለውም። ያው እኔ እንግዲህ ኢስራፍ አልወድም ማለት ነው። እዛም ሆኜ አለባሌ ነገር ላይ መዋል እንትን አልልም። ይሄንን ያኔ በፕሮግራም ነው በቃ ሁሉን ነገር ማለት ነው። ተመጀመሪያው እንግዲህ ስነግራችሁ ቤት ምናምን ታልሰራ በፊት 2 ልጅ ወልጄ ልኬ ነው ቤትና ቦታ የገዛሁት ማለት ነው። የዛን ጊዜ እንዴት አድርጌ መሰላችሁ? ነፍሰ ጡር ሆኜ ሲያመኝ ራሱ አረቤ ኮኔ ሞቢት ምናምን ሲያደርገኝ ህመሜን ድብቅ አድርጌ ነው የምሰራው ማለት ነው። ህመሜን ድብቅ አድርጌ ጤነኛ መስዬ ሕክምናም ታስፈለገኝ በራሴ መንገድ ተደብቄ ሄጄ ለአረቦቹ ሳልናገር ማለት ነው። ስለማይወዱ ድብቅ አድርጌ ህመሜን እሰራ ነበር ማለት ነው። እስከ 9 ወር ድረስ እሰራለሁ። ያንን ገንዘቤን ደግሞ ለማንም አልሰጥም። በእጄ ጭብጥ አድርጌ ነው የሚይዘው። ለራሴ ስወልድ እሰረፍበታለሁ ማለት ነው። ብዙዎቹ ሴቶች ቤት ኪራይ ወልደው ብር እያጡ ወተት መግዣ ፋዛ መግዣ እያጡ ሲያለቅሱ ከሰው ሲበደሩ ስላየሁ ነው ማለት ነው። ያንን እንግዲህ እስከ 9 ወር ድረስ መስራት ያስቻለኝ ምንድነው? ሲያመኝ ህመሜን ደብቄ ነው የምሰራው ማለት ነው። ምግብም ትሸተኝ ሸፍኔ ምናምን በቃ ሳያውኝ እንደዛ አድርጌ ነው የምሰራው ህመሜን ደብቄ። ለምን ወደፊት ቤት ኪራይ ስቀመጥ እንዳይቸግረኝ በሚለው ማለት ነው። እና ይሄም እንግዲህ አንድ አላማ ነው ማለት ነው። እዚህ ጋር የመውለድ አላማ አለኝ። ወደፊት ቤት ኪራይ እቀመጣለሁ። የማጠፋው ነገር እንዳይቸግረኝ፣ ሰው እጅ እንዳልገባ፣ የሰው ፊት እንዳይገርፈኝ ማለት ነው። ይሄንን እንደዛ አድርጌ ነበር የምሰራው። ከዛ ያንን የወለድኩ ጊዜ ገንዘቤን እንደፈለገኝ አጥፍቼ ለልጆች የሚያስፈልገኝን ነገር እገዛለሁ። ልጅም ይዤ እሰራለሁ ማለት ነው። ልጅ ይዤ የሰራሁበትን ገንዘብ ደግሞ እልክበታለሁ። ከዛ ደግሞ ያው እንግዲህ የዛን ጊዜ እንግዲህ እንዳጋጣሚ ደግሞ ሆኖ ሁለተኛ ልጅ ተፈጠረ። ሁለተኛም ደግሞ እንደዚሁ አረኩ ማለት ነው። አሁንም ነፍሰ ጡር ሆኜ የሰራሁትን ገንዘብ ጭብጥ አድርጌ ይዤ ብዙ ፈተናዎች እየገጠሙኝ ጭብጥ አድርጌ ያዝኩ ማለት ነው። ለማንም አልሰጠው፣ ወደ ሀገርም አላባክንም ወዴትም። ከዛ የወለድኩ ጊዜም ልጅ ይዤ ገብቼ አሁንም ላኩ ማለት ነው። መጀመሪያ ልጅ ይዤ የሰራሁበትን ገንዘብ ላኩበት ልጆችን። ከዛ ወደ አላማ የሄድኩ አሁን ብዙ ሰው እዚህ ጋር ቤት ኪራይ ተቀምጠው 10 ሺህ ሪያል 20 ሺህ ሪያል ያጠፉና እዳ ከፈላ ይገባሉ። ያንን እዳ የሚከፍሉበትን እዳ ምናምን አይኖርብኝም ማለት ነው። ራሴን ደበርኩ ማለት ነው። ስለዚህ ከዛ ቶሎ ወደ ቦታ መግዛት፣ ቶሎ ወደ ቤት መስራት በቃ ያኔ በቅር ነው የምሰራው። ለልጆች የሚያስፈልጋቸውን ግማሽ እልካለሁ ለቤቴ እያልኩኝ ቤቴን ራሱ በአጭር ጊዜ ነው የጨረስኩት ማለት ነው። እና ገንዘባችንን መስራት ብቻ ሳይሆን በሚያስፈልጋችሁ ሰዓት እዛ ራሱ በደንብ መያዝ አለባችሁ፣ እንደኔ ማለት ነው። እኔ ማንም አልነገረኝም። እንደውም እኔ በፊት በመወልድበት ሰዓት ላይ አረቦቹ ራሱ እርጉዝ ሴት አያሰሩም፣ ልጅ ይዞ መስራት ራሱ ልምድ የለም። አሁን በአሁኑ ሰዓት ላይ ስራን ቢጠብ ማለት ነው። ግን ያው በጣም ከባድ ፈተና ነበር በሰዓቱ። ግን እኔ በመስራትና ገንዘብን በመያዝ ነው የተወጣሁት ማለት ነው ያንን ፈተና። እና በጣም የሰዎች ፊት ይገርፋችኋል። ስለዚህ ከሰዎች ፊት ለመዳን እና ፈተናችሁን ለማለፍ እንደዛ ማድረግ አለባችሁ። ሁለተኛ ደረጃ
ቤት ቦታ ገዝቼ ቤት ሰራው። ተሰራ እንግዲህ ቤቴን በአጭር ጊዜ ነው እንዳልኳችሁ ለልጆች የሚያስፈልጋቸውን አደርጋለሁ። ወደ አላማዬ ነው የተነሳ እንትን ያልኩት ማለት ነው። ሰንቄ ለመጨረስ እና በቃ ቁርጥ ብዬ ማለት ነው ቤቴን ፊኒሺንግ አደረኩ በአጭር ጊዜ ውስጥ ማለት ነው። በአጭር ጊዜ ውስጥ ቤታችሁንም የምትጨርሱት ቤትም የጀመራችሁ ሰዎች ቤት መስራት አንዴ ምኑን አያልቅም፣ ግን ያኔ በተሳካ ሁኔታ ነው የጨረስኩት ማለት ነው። ከዛ እንግዲህ ያው 10 አመት ስቆይ ገንዘቤን በአግባቡ በመያዜ እንደገና መጀመሪያ ላይ ሰው ሁላ እንደው ልጅ መውለድ ነው 10 ምናምን እያለ የሚተቸኝ ሰው ሁላ ቤትም ሰራይ ልጅም ሰራይ ማሻአላ እንደገና ያመሰግኗቸዋል ማለት ነው። ያው ለሰዎች ምስጋና ሳይሆን ለራሳችሁ ጥንካሬ በአጭር ውስጥ አላማችሁን እንድታሳኩ እንደገና ደግሞ ሴት ነንና ሴቶች መውለድ ጥሩ ነው፣ ገንዘብ አይያዝም ማለት ነው። ስትወልዱ ደግሞ ቶሎ ራሳችሁን እንደዛ አድርጋችሁ መስራት፣ ቢያንስ ልጅ ይዛችሁ መስራት ባትችሉ ገንዘቡም ትንስም ቢሆን ነፍሰ ጡር ሆናችሁ ለመስራት ሞክሩ። ህመማችሁን ደብቃችሁ ቢያማችሁም በራሳችሁ መንገድ ሄዳችሁ ታክማችሁ ማለት ነው። ያው እንደዛ አመመኝ ምናምን መልፈስፈስ አይወዱም አረቦቹ። ህመሜን ድብቅ አድርጌ ያኔ በጣም ህመሜን ደብቄ ነበር የምሰራው ማለት ነው። በጣም እያመመኝ ከሚባለው በላይ እና እንደዛ አድርጋችሁ ወጥሩ። ገንዘብ መያዝ የሚቻለው ምንድነው ለራሳችሁ ይሄ ነገር ያስፈልገኛል ብላችሁ ጭብጥ እንደገና ቤትም ወደ መስራት አላማ ትሆን ያንን አላማችሁን ብቻና ብቻ ማሳካት አለባችሁ። ኢንሻአላህ ደግሞ በአዳዲስ ሀሳብ እመጣለሁ። ያው በአጭር ጊዜ ውስጥ ሊሳካልኝ የቻለው ያው ስራ በመስራትና ገንዘብ እስራፍ አላበዛም። በየሱቁ እየሄድኩ እንደዚህ ምናሻይ ምናምን የሚል እስራፍ አላበዛም። ልብስም ቢሆን መግዛት አለብኝ፣ ወርቅም ቢሆን ከሌ ስላረገ ሳይሆን ራሴ መግዛት ስላለብኝ ስለሚያስፈልግ ይገዛው። ልብስም ቢሆን ከሌ ስላረገኝ ስለለበሰኝ ሳይሆን መልበስ ስላለብኝ ለበስኩ፣ አለቀ። ስለራሳችሁ ብቻ እያሰባችሁ ዱዓችሁን እያደረጋችሁ ተሰራችሁ የማይሳካ በአጭር ጊዜ ውስጥ ነው የሚሳካው አላማ ማለት ነው። ቤትም ለመግዛት ተፈለጋችሁ ወይም ይሄን ያህል ዓመት ድረስ ቤት እገዛለሁ እቅድ ፕላን ማለት ነው። የሚያሳካው አላህ ነው። ጉልበት አለን በጉልበታችን አሳካን ምናምን የሚል ፉከራ ሳይሆን ፕላን ሊኖራችሁ ይገባል ማለት ነው። ይሄን ያህል ዓመት ድረስ እሰራለሁ። ሴት ልጆች ነን። ሴት ልጅ ደግሞ ካልወለደ ምንም ነው ማለት ነው። ብዙ ጊዜ በስራ ላይ አሳልፈው ቤትም ብርም ከተገኘ በኋላ ብዙ ሰዎች ናቸው በቃ ለጥረት ሲሄዱ የምናያቸው ማለት ነው። ብዙ ሰው ነው የሚያለቅሰው። እንደዛም እንዳንሆን በስራ ስንጎዳ መውለዳችንን ዘግተን ያው በጣም ችግር ነው። ስለዚህ አላማችሁን መጀመሪያም ስራ ቤት የመስራት እቅድ ካላችሁ ቤታችሁን ትኩር ብላችሁ በአጭር ጊዜ ውስጥ ይሰራል። ተተጀመረ ቦታው ተተገዛ አንድ የቤት መስራት ውስጥ ሙድ ውስጥ ተገባችሁ በአንዴ ነው የሚያልቀው ማለት ነው። እና እንደዛ አድርጋችሁ አላማችሁን አሳኩ። የሴት ልጅ መውለዷ ጠባብ ነው። ብዙ ስደተኞች እንደዚሁ ቀርተዋል። እየወለዳችሁ ስሩ፣ ዛሬ ይጠቅሟችኋል ማለት ነው እንደኔ። እና እንግዲህ ያው 10 አመት ስቆይ ያው 3 ልጅና ቤት ነው የቀረልኝ። ሌላ ብር ሁሉም ያልቃል ማለት ነው። 3 ልጆችና ቤት ነው የቀረልኝ አልሐምዱሊላህ። እና ያው አራተኛ መንገድ ላይ ነው ማለት ነው። ያው ልላችሁ የከጀልኩት ልጅም ቤትም ንብረትም ማድረግ ይቻላል በስደት ላይ። እና ጠንክሩ በርቱ። ላለሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እዛ ላይ በጣም ትኩረት የማደርገው በጓደኞችን በዙሪያ ባሉት ሰዎች ራሱ እዛም ሆኔ በቃ ነፍሰ ጡር ሆናችሁ ሰርታችሁ ገንዘባችሁን አታባክኑ፣ ለማንም አትስጡ። እዛ ሀገር በጣም ከኢትዮጵያ የበለጠ ችግር ያለው ቤት ኪራይ ስትቀመጡ ነው ማለት ነው። ስለዚህ እኔ በቃ ማንም ሳይመክረኝ ነው ማንም ሳይነግረኝ ነው። እንደውም የዛን ጊዜ መውለድ አልተለመደም ማለት ነው። እኔ ስወልድ ማንም እንደዛ አድርጌ ሰው ጋር እንኳን አላስቀምጥም፣ ጭብጥ አድርጌ ያዝ ነው ብሬን ለራሴ ማለት ነው። ስለዚህ እንደዛ አድርጋችሁ ራሳችሁን አስቀምጡ፣ ስሩ። ይሄን ለማለት ያህል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ስለምታበረታቱ ከልብ አመሰግናለሁ። ቻው